ፎቶም ታስቀርኛለህ ላብራቶሪ ቴክኒሻን ነኝ እዚህ ውስጥ ብዙ አይነት የላብራቶሪ ቴስቲንጎች እንሰጣለን ይሄ ሲቪሲ ማሽን ነው እዛ ጋር ኬሚስትሪ ያለን እዚህ ጋር ደግሞ ሲሊፎር መስሪያም አለን ማሽን ማይክሮስኮፕ አለን ድሮዝ ወዲ 56 ቴስት ምን ይሰራል ተብሎ ለወዲፊት ያው በዚህ ባሉት እንትሎች እስካሁን እንሰራቸውን ጨምረን 56 ቴስት ምን ይሰራል ተብሎ ጀምረናል ስራ ይሄው ትንሽ የፓወር ችግር ስላለ ስራ ብዙ አልጀመረን ግን አሁን ወዲፊት ባለሙያኛ ሰልጠናል ያው ስለሚያሰለጥኑን እንጀምራለን ስራው ተስተካክለን መብራቱና 56 ቴስት ምን ይሰራል ወዲፊት አሁን እየሰራን ያለነው ግብአት እንደህና ነን በጥሩ ላይ ያለነው መስፍን ባላለኝ በወግዲ ጤና ጣቢያ የሚድዋይፈሪ ባለሙያና በእናቶች ጤና ክፍል ውስጥ በእናቶች ጤና አገልግሎት ክፍል ውስጥ የኤምሲኤች ኬስ ማስተባባሪ ነኝ እንግዲህ ያው ከእናቶች ጤና አገልግሎት አኳያ የሰጠን ያለነው አገልግሎት ከነፍሰ ጡር ምርመራ ጀምሮ የወሊድ አገልግሎት እንደውም የፖስትናታል ቅድመ ወሊድና ድህረ ወሊድ አገልግሎት የርግዝና መከላከያ ወይ ፋሚሊ ፕላኒንግ አገልግሎት ተጨማሪ ደግሞ ያው እንግዲህ አዲሱ ኢኒሺዬቲቭ የአልትራሳውንድ አገልግሎት ነው እየሰጠን ያለነው ስለዚህ በእኛ ተቋም የመጡ እናቶች ነፍሰ ጡር እናቶች በሙሉ የአልትራሳውንድ አገልግሎት ያገኛሉ ማለት ነው አልትራሳውንድ አገልግሎት ጥቅሙ ደግሞ ያው እንግዲህ አንዲት እናት የርግዝና ወይም ደግሞ የጽንስ ችግር ያለበት ሆኖ እስከ 9 ወር ድረስ ከመድከማ በፊት ቀድሞ ለየታው ተደርጎላት ቅድሚያ እንዲቋረጥ እርግዝናው እንዲቋረጥ የሚደረግበት መንገድ እንደውም ደግሞ አጠቃላይ በቃ ስለ ጽንሱ ጋር በተያያዘ የጤንነት ምርመራ ማለት ነው እያደረግን ያለነው ይሄንን ይመስላል ስሜ መሐመድ ሁሴን ይባላል የፋርማሲ ፎካል ነኝ ይሄን ስራ ከጀመረ አንድ አመት ሆኖናል አዲስ አሰራር ነው ከበፊቱ የተሻለ ማለት ነው ኤፍቲኤስ ነው የሚባለው አሰራሩ ያው ከበፊቱ ብዙ የተሻሉ ነገሮች አይተንበታል ለጤና ጣቢያውም ለማህበረሰቡ የተሻለ ነገር የተገኘበት አሰራር ነው ያ ማለት አሁን የተሻለ ነገር ያገኘበት ምክንያት አንደኛ የፔሸንት የተገልጋዮችን እንግልት ቀንሰንበታል አሁን ቀደም የነበረው አሰራር ያው በዘልማድ እዛ ታች ላይ ነበር ፋርማሲ ቤት ያለው ካርድ ያወጣሉ ምርመራ ክላስ ይገባሉ መልሰው መድኃኒት ቤት ሄደው መልሰው ካርድ ቤት ሄደው ነበር ያው እንግልት ነበር ይሄኛው አሰራር ግን ካርድ ቤት ሄደው መድኃኒት ምርመራ ከገቡ በኋላ ሁሉንም ነገር እዚሁ ጨርሰው ነው የሚወጡት ምክንያቱም እዚሁ ምሳሌ ከዚህ ጀምሮ መጀመሪያ ወረቀት ይዘው ይመጣሉ የምርመራ ፕሪስክሪፕሽኑ እዚህ ጋር ኢቫሉዌት የሚያደርግ አንድ አካል አለ ከዛ እዚህ ጋር ደግሞ ዋጋውን የሚተምን አንድ አካል አለ እሱ ጋር ደግሞ ካሸር የሚባል አለ ሂሳቡን ወካፋይ ከሆነ ሂሳቡን የሚወስድ ወይም ጤና መድን ከሆነ ደግሞ ማህተም መታለታል እሷ ጋር ደግሞ እንደዚሁ ዲስፔንስ መድኃኒት ይሰጠውና በዛች ጋር ወጥቶ ያልገባው ነገር ካለ ደግሞ ዘችኔት ክላስ ያለው ነገር ጠይቆ ተረድቶ በዛ የሚወጣበት አግባብ አሰራር አለ ማለት ነው እና በዚህ መንገድ የተሻለ አሰራር ላይ እንገኛለን ማለት ነው ሰይድ ሙዬ ይባላል የወግዲ ጤና ጣቢያ ዳይሬክተር ነኝ ያው እዚህ ጤና ጣቢያ ላይ በተለይ ከክልል ጀምሮ ባሉ ኢኒሺዬቲቮች አንፃር ብዙ ስራዎችን የተሻሻሉ ስራዎችን ለመስራት ሞክረናል ምናልባት አንዱና ዋነኛው በተለይ ጤና ጣቢያን ጽዱ ምቹና ማራኪ አድርጎ ለተገልጋይም አገልግሎት ለሚሰጠው አካል ምቹ ማድረግ ነውና እዚህ አካባቢ ላይ እንደዚህ የምታዩቸውን በተለይ እነዚህ ካሽ ውጫዊና ውስጣዊ ጽዳትን ከመጠበቅ ጋር ተያይዞ እንደዚህ የምታዩቸው የፔሸንት ግሪን አድርጎ አካባቢዎችን ምቹ ጽዱ አድርጎ ከማሳየት አንፃር በአካል የሚያያችሁት ነገር ነው አሁን እንደሚታየው በየክላሱም ደግሞ በተለይ ውስጣዊ ውበቱ ለክሊያንቶች በሽታን በመከላከል አንፃር ከተቋም በሽታ ይዘው መሄድ ስለሌለባቸው የምንሰራባቸው ኢኩዊፕመንቶች ማቴሪያሎች ለህሙማኑም ሆነ ለአስተናጋጁ ጽዱ ምቹ እንዲደረጉ የተለያዩ ሴታፖችን አመቻችተናል የውሃ ታንከር እንዳያችሁት 10,000 የውሃ ታንከር ባካፕ የሚያገለግል የተሰራበት ሁኔታ አለ ሌሎች ደግሞ በተለይ ከላቦራቶሪ እስከ ፔሸንት መጸዳጃ ቤት ያለው አይታችሁት ከሆነ ወክወዩ በክረምት ጭቃ ጭምርና ማስከር ነበር ሳምፕል ለመውሰድ ጭምር የሚሄዱበት ሁኔታ ነበር እሱን ጭምር በውስጥ በጀታችን ወክወዮችን ለመስራት ሞክረናል ላይ እንዳያችሁት የወጣቶች ስነ ተዋልዶ ጤና አገልግሎት ራሱን የቻለ ክላስ መድበን ራሱን የቻለ ውጭ ላይ ወጣቶች እየተዝናኑ አገልግሎት ሰርቪስ የሚያገኙበት እንግዳው እንዲያመቻቸንበት ሁኔታ አለና
ውስጣዊ ደግሞ በተለይ ቅድም እንዳያችሁት የኦክሲጅን አገልግሎት በሆስፒታል ብቻ የተገደበ ነበር። ስለዚህ ጤና ጣቢያ የኦክሲጅን ሰርቪስ አገልግሎት እንዲሰጥ ከማድረግ አንጻር የአልትራሳውንድ አገልግሎት በተመሳሳይ አንዲት ነፍሰ ጡር እናት አልትራሳውንድ አገልግሎት ለማግኘት ሪፈር ተብላ ወደ ሆስፒታል ነበር አገልግሎት የሚሰጠው። አሁን ላይ በጤና ጣቢያ ደረጃ ኦን ሆኖ 24 ሰዓት እንዲሰጥ ከማድረግ አንጻር ከ800 ሺህ ብር በላይ በውስጥ በጀት ገዝተን አገልግሎት በተከታታይ ያለመቆራረጥ እንዲሰጥ ያደረግንበት ሁኔታ አለ። ሌላውና ዋናው ደግሞ ፋርማሲ ክፍል ያያችሁት ኤፍቲኤስ አገልግሎት የሚባለው ወይም ኦዲቴብል ፋርማሲ የሚባለው በተለይ የመድኃኒት ስርቆሽን፣ ዌስቴጅን፣ ብክነትን ለመከላከል ጭምር አንደኛ ኢኒሼቲቭ ከክልል ጀምሮ ያለ ኢኒሼቲቭ የኤፍቲኤስ አገልግሎት ነውና እሱም በአንድ ክላስ አድርጎ እዛው ካሸሩም እዛው ካውንስል የሚያደርገውም አካል ያለምንም እንግልት ክሊያንቶች እዛው ሰርቪስ መድኃኒት እየወሰዱ እዛው ካውንስል እያደረጉ እዛው ክላስ ሰርቪሱን ጨርሰው የሚሄዱበት መንገድና በየቀኑ 11 ሰዓት ተኩል ሲሆን ወይም በየቀኑ መጨረሻ ላይ ኦዲት እየተደረገ ጭምር የሚከድበት ሁኔታ አጠቃላይ በተለይ የመድኃኒትን ዌስቴጅን፣ ብክነትን፣ ስርቆሽን ያስቀረ ጭምር አንደኛ ነውና ኤፍቲኤስ አገልግሎት ሆኖ እየተሰራ እንዳለ አገኝታችሁታል። ከዛ ባለፈ አብዛኛውን ጊዜ በተለይ በመድኃኒት እጥረት በመድኃኒት ተቋሙ ባለማቅረብ እጥረት ክሊያንቶች ወደ ውጭ እየሄዱ ሌላ የመልካም አስተዳደር ችግር የሚሆንበት እንትን ነበርና ዘንድሮ በሁለት ሩብ ዓመት ብቻ ከ1.5 ሚሊዮን በላይ መድኃኒት ገዝተን ከጤና ጣቢያችን ሳይወጡ እዚሁ አገልግሎቱን በአግባቡ መድኃኒቶች እያገኙ የሚሄዱበት መንገድ አለና ወቅታዊ ሁኔታው ራሱ ምቹ ባይሆንም እንኳን በተቻለ አቅም በቂ የሆነ የመድኃኒት አቅርቦት ክምችት እንዲኖረን ያደረግንበት ሁኔታ አለና እሱ ስቶርም አካባቢ ላይ ያለውን የመድኃኒት እንትናችንን አሁን ላይ ታዩታላችሁና እንደ አጠቃላይ ሲታይ ግን የተሻለ ሰርቪስ የተሻለ አገልግሎት ስታንዳርዱን የጠበቀ ሰርቪስ የሚሰጥበት ተቋም ነውና በዚህ መንገድ ነው ኦልሞስት እየቀጠልን ያለነው ማለት ነው።